እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን የተማጽኖ መልእክት ደርሶኛል፣ መግደል አቆሚያለሁ ብላኛለች፣ ለጊዜው ጦር እርምጃዬን ጋብ አድርጌዋለሁ በማለት ተናግረዋል። ትራምፕ ከየተማጽኖ መልእክት ከኢራን ደርሶኛል እርምጃዬንም ጋብ አድርጌዋለሁ ቢሉም የኢራን መገናኛ ብዙሃን ብሔራዊ የቴሌቪዥን ሚዲያ በኩል ለፕሬዝዳንት ትራምፕ በሚል የተላለፈ ቀጥተኛ መረጃ ዓለምን ጉድ አሰኝቷል። ኢራን በብሔራዊ ቴሌቪዥን ጣቢያዋ ለትራምፕ በሚል ያስተላለፈችው በርካታ የመሳሪያ ክምችቷን የሚያሳይ የሚሳኤል አቅሟንና የባህር ኃይሏን እንቅስቃሴ የሚያሳየው የቪዲዮ መግለጫ ምን አለ በዝርዝር የምታደምጡት ሲሆን የአሜሪካው ፕሬዝዳንት ኢራንን እንዳይመቱ ኢራንን ከመቱ የተራዘመ ጦርነት በመቀስቀሱ በመካከለኛው ምስራቅ እኛም ተጎጂ ነን ያሉ የመካከለኛው ምስራቅ ሀገራት ሳውዲ አረቢያ፣ ኳታርና ኦማን በጋራ በመሆን ለወዳጃችን አሜሪካ በሚል የሽምግልና ጥያቄ አቅርበዋል። ሁኔታዎችን ረገብ እንዲያደርጉና በተለይም ለኢራን አዲስ እድል ይሰጣት በማለትም ጠይቀዋል። እነዚህና ሌሎችም በርከት ያሉ መረጃዎችም እየተሰሙ ይገኛሉ። መካከለኛው ምስራቅ ላይ አሁን ያለውን ሁኔታ በዝርዝር አስደምጣችኋለሁ። አብረን እንከታተለው። በቀድሚያ የመካከለኛው ምስራቅ ውጥረትን ተከትሎ ኢራን ያልተጠበቁ ሁለት መልእክቶችን ወደ ዋይት ሃውስ ስትልክ በቀጠናው የሚገኙ የመካከለኛው ምስራቅ የገልፍ ሀገራት ደግሞ ለፕሬዝዳንት ዶናልድ ጄ ትራምፕ ተማጽኖ አቀረቡ። አልአረቢያ የሳውዲ አረቢያን ከፍተኛ የመንግስት ባለስልጣናት ጠቅሶ እንደዘገበው ሳውዲ አረቢያ፣ ኳታርና ኦማን በጋራ በመሆን የዋይት ሃውስን በር ሽማግሌ ሆነው አንኳኩተዋል ተብሏል። እነዚህ ሶስት የባህረ ሰላጤው ሀገራት ለፕሬዝዳንት ዶናልድ ጄ ትራምፕ ባቀረቡት ልመና ለኢራን የመጨረሻ እድል ወይም ላስት ቻንስ ይሰጣት ሲሉ ተማጽነዋል። የሳውዲ አረቢያ፣ የኳታርና የኦማን መሪዎች ለፕሬዝዳንት ዶናልድ ጄ ትራምፕ ያቀረቡት ሁለት ምክንያቶችን ነው። የመጀመሪያው የቀጠናውን ደህንነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዲያስቡበት ሲሆን አሜሪካ ድንገት ኢራንን ብትመታ ኢራን የአሜሪካን ጦር ብቻ ሳይሆን እንደዛተችው በሳውዲ አረቢያ፣ በኦማንና በተለይም በባህረ ሰላጤው የሚገኙ ግዙፍ የነዳጅ ማውጫዎችንና የከተሞችን ልትመታ ትችላለች። ይህ ደግሞ መላው ዓለምን ወደ ኢኮኖሚ ቀውስ ይከታል። እባክዎ ፕሬዝዳንት ዶናልድ ጄ ትራምፕ በረድ ይበሉ የሚል መልእክት ወደ ዋይት ሃውስ ልከዋል። እነዚህ ሀገራት ለትራምፕ እንደገለጹት ከሆነ ኢራን አሁንም እያሳየች ያለችው የሞት ቅጣትን የማቆም እርምጃን እንደ ጅምር ይውሰዱላትና ዲፕሎማሲያዊ ንግግሮች ይቀጥሉ፣ እድል ይስጡ እባክዎ ብለዋል። ስለ ጉዳዩ ለአልአረቢያ መረጃ የሰጡት የሳውዲ አረቢያ ከፍተኛ ባለስልጣን ሲናገሩ ጦርነትን መጀመር በጣም ቀላል ነው፣ መጨረስ ግን ከባድ ነው። እኛ ለፕሬዝዳንት ትራምፕ የነገርናቸው ኢራን አሁን በገባችበት የውስጥ ቀውስ ምክንያት ወደ ጠረጴዛ ለመምጣት ፈቃደኛ ልትሆን ስለምትችል ፈንጂ ከመጣል ይልቅ በዲፕሎማሲ እንፍታው በሚል ነው የተማጽኖ መልእክት የላክነው ብለዋል። የኢራን ጉዳይ አሁንም የፕሬዝዳንት ዶናልድ ጄ ትራምፕ እርምጃ ቀረብ ባለበት ጊዜ ሚስጥራዊ በሆኑ የዲፕሎማሲ እንቅስቃሴዎች ሁኔታው እንዲረግብ የተለያዩ ሀገራት ጣልቃ እየገቡበት
እንደሆነም ተዘግቧል። በዚህ እንዳለ በቀጠናው ያለው ጦራቸው የጦር እንቅስቃሴ እንዲያደርግ እንዲሁም የአሜሪካ ኃይሎችም ብርቱ ክንዳቸውን በኢራን ላይ እንዲያሳርፉ ትዕዛዝ መስጠታቸውና የአሜሪካ ጥቃት 24 ሰዓት እንደቀረው እየተዘገበ ባለበት በአሁኑ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በድንገት በሰጡት መግለጫ በኢራን ላይ ሊወስዱት ያሰቡትን እርምጃ ጊዜው ቀዝቀዝ ማድረጋቸውንና ከኢራን በኩል የተማጽኖ ደብዳቤ ደርሶኛልም ኢራን ሰልፈኞችን መግደል ጉዳይ ቀዝቀዝ አድርገዋለች በማለት ተናግረዋል። ባለፈው ሳምንታት በመካከለኛው ምስራቅ የነበረውን ሁኔታ እጅግ አሳሳቢ ደረጃ ላይ ደርሶ የነበረ መሆኑ ይታወቃል። የአሜሪካ ጦር ጥቃት ሊሰነዝር 24 ሰዓት እንደቀረው በአሜሪካ መገናኛ ብዙሃን እየተዘገበ ባለበት በአሁኑ ሰዓት ኒውዮርክ ታይምስን ጨምሮ የአሜሪካ መገናኛ ብዙሃን እንደዘገቡት ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ሊወስዱት የነበረውን ወታደራዊ ጥቃት ለጊዜው ለተወሰነ ቀናት ለማቆም ውሳኔ ማሳለፋቸው ተነግሯል። ለዚህ ውሳኔ መነሻ የሆነው ደግሞ ከኢራን በኩል በቀጥታ ለፕሬዝዳንት ዶናልድ ጄ ትራምፕ ተልኳል የተባለው መልእክት ሲሆን ፕሬዝዳንቱ ዋሽንግተን ላይ በሰጡት መግለጫ የኢራን መንግስት በተቃዋሚዎች ላይ እየፈጸመ ያለውን ግድያና የሞት ቅጣት እንዳቆመ ከታመኑ ምንጮች አረጋግጫለሁ፣ ኢራንም በቀጥታ መልእክት ልካልኛለች ብለዋል ትራምፕ። አክለውም በቀጠናው የሚገኙ የአሜሪካ ወዳጅ ሀገራት በጉዳዩ ዙሪያ ፕሬዝዳንት ዶናልድ ጄ ትራምፕ ነገሩን ቀዝቀዝ እንዲያደርጉት እንደነገሯቸውም አመልክቷል። እንዲያውም የአሜሪካ ጦር በተጠንቀቅ እንዲቆም ታዞ የነበረ ሲሆን የቀጠናው ውጥረት በጋለበት በአሁኑ ሰዓት የኒውዮርክ ታይምስ ዘገባ እንደሚያመለክተው የአሜሪካ የመከላከያ ኃይል የፔንታጎን ባለስልጣናትም ይህንን የትራምፕን አዲስ ንግግር እንደ አዲስ የመውጫ መንገድ ተመልክተውታል ብለዋል። ይህም ማለት አሜሪካ ወደ ለየለት ጦርነት ከመግባት ይልቅ ኢራን የወሰደችውን እርምጃ እንደ መልካም አጋጣሚ በመውሰድ ውጥረቱን ለማብረድ መፈለጓን ያሳያልም ብለዋል። ምንም እንኳን ወታደራዊ ጥቃቱ ቢቀንስም ፕሬዝደንቱ በኢራን ላይ የኢኮኖሚ ጫና ማሳደራቸውን ቀጥለዋል። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ የ25 በመቶ ታሪፍ ቀረጥ እንዲጣል ማዘዛቸው ይታወሳል። በሌላ በኩል ይህ ጉዳይ እስራኤልን በእጅጉ ያሳሰበና በጥንቃቄ እንድትራመድ ያስገደደ ሲሆን እንደ ዘገባው ከሆነ እስራኤል በዚህ ግጭት ውስጥ በቀጥታ እጇን ማስገባት አልፈለገችም። ምክንያቱም እስራኤል ጣልቃ ከገባች የኢራን መንግስት ተቃውሞውን በውጭ ጠላቶች የተጠነሰሰ ሴራ ነው ብሎ ለፕሮፓጋንዳ ሊጠቀምበት ይችላል በሚል በቴልአቪቭ በኩል ስጋት መፈጠሩን ጠቅሶ የቴልአቪቭ ጦር በተጠንቀቅ መቆሙን አመልክቷል። ኒውዮርክ ታይምስ እንደገለጸው ከሆነ እስራኤል ለኢራን በሩሲያ በኩል በሚስጥር መልእክት የላከች ሲሆን መልእክቱም እስካልተነካን ድረስ አንነካችሁም የሚል እንደነበር ተሰምቷል። ይህም ደግሞ እስራኤል በዚህ ወቅት ትኩረቷን በሊባኖስ በኩል ያለውን የሂዝቦላን እንቅስቃሴ መቆጣጠር ላይ መሆኑን ያሳያልም ተብሏል። በመሬት ላይ ያለው እውነታ ግን አሁንም አስፈሪ መሆኑን የዘገበው ኒውዮርክ ታይምስ ምንም እንኳን ትራምፕ ግድያው ቆሟል የሚል ዘገባ ቢያወጡም የሰብአዊ መብት ተሟጋችና ሌሎችም ምንጮች ግን በሺዎች የሚቆጠሩ ኢራናውያን በተቃውሞ ወቅትም መገደላቸውን እየገለጹ ይገኛሉ። በኢራን ውስጥ የኢንተርኔት አገልግሎት ተቋርጧል በማለት ገልጸው አሁን ባለው ሁኔታ መንግስት ህዝባዊ አመጹን ለመቆጣጠር የኃይል እርምጃውን ቀንሶ በሌላ ስልት እየተንቀሳቀሰ መሆኑን የኢራን ተንታኞች ይናገራሉ። ይህንን ተከትሎ ታዲያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እርምጃቸውን እንዳይቀለብሱ በኢራንን የማጥቃት እርምጃቸውን እንዲቀጥሉ ጠይቀዋል። ሆኖም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን በኩል በቀጥታ ደረሰኝ ያሉትን መልእክት ተከትሎ እርምጃቸውን ቀዝቀዝ ማድረጋቸውም ተነግሯል። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን በኩል የተማጽኖ ደብዳቤ ደርሶኛል፣ አሸማጋይ የአሜሪካ ወዳጅ ሀገራት የሆኑት የገልፍ ሀገራቱም እርምጃን ቀዝቀዝ እንዳረግ ነግረውኛል ቢሉም ነገር ግን የኢራን መገናኛ ብዙሃን የሆነው የኢራን ብሔራዊ የቴሌቪዥን ጣቢያ ምሽቱን ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚል በቀጥታ ያስተላለፈው መልእክት በርካቶችን ያስደነገጠ ሆኗል። በመካከለኛው ምስራቅ ያለው የሙቀት መጠን ከቀን ወደ ቀን እየጨመረ ሲሆን ፎክስ ኒውስ ባቀረበው የምስል ዘገባ የኢራን ብሔራዊ ቴሌቪዥን ወይም ስቴት ሚዲያ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያስተላለፈውን ቀጥተኛ ቪዲዮ ያሳያል። ቪዲዮ ላይ የኢራን መንግስትን ቀጥተኛ መልእክት ለፕሬዝዳንት ዶናልድ ጄ ትራምፕ ያስተላለፈ ሲሆን የመታን ይመታል የሚል ርዕስም አለው። በዚህ ወታደራዊ ትዕይንት ባለውና የኢራን የመሳሪያ ክምችትና የዝግጅት አቅም የሚያሳይ ቪዲዮ በተለቀቀበት የኢራን ብሔራዊ ሚዲያ ለትራምፕ ተላልፏል የተባሉት 3 ወታደራዊ መልእክቶች ናቸው። አንደኛው የብረት ምላሽ ይሰጣል የሚል ሲሆን አሜሪካ በኢራን ላይ የምትተኩሰው እያንዳንዱ ጥይት
ተመጣጣኝ ወይም ከዚያ በላይ በሆነ የኢራን ምላሽ እንደሚያስከትል ሊታወቅ ይገባል ሲል ለፕሬዝዳንት ዶናልድ ጄ ትራምፕ ቀጥተኛ መልእክት ልኳል። ሁለተኛው መልእክት ወታደራዊ ዝግጅትን ያሳየ ሲሆን በቪዲዮ ቅጂ ላይ እንደታየው የኢራን ባለስቲክ ሚሳይሎች፣ ድሮኖችና የባህር ኃይል እንቅስቃሴዎችን በሰፊው በማሳየት ሀገሪቱ ለረጅም ጦርነት ዝግጁ መሆኗን የሚያሳይ ቪዲዮ ገልጿል። በሌላ በኩል ደግሞ በሶስተኛነት ያስቀመጠው የአያቶላ አሊ ካሚኒ ንግግር ነው። የኢራን ሁለንተናዊ መሪ እንደሆኑ የሚገለጽላቸው አያቶላ አሊ ካሚኒ ቀደም ሲል የተናገሩትን መልእክት በተደጋጋሚ በቪዲዮ መሃል ሲያሳይ ነበር። የመታን ሳይመታ አያመልጥም፣ የኢራን ክንድ ብርቱ ነው የሚል ንግግርን እየደጋገመ አሳይቷል። ይህ ለአሜሪካ የተላከ ቀጥተኛ መልእክት እንደሆነ ፎክስ ኒውስ በመረጃው ላይ አመልክቷል። የፎክስ ኒውስ የደህንነት ተንታኞች ይህንን ቪዲዮ ሲያዩ ኢራን የትራምፕን ማስፈራሪያ በዝምታ እንደማታልፈው ወደ ኋላ እንደማትል እያሳየች ነው በማለት የገለጹ ሲሆን በተለይም ደግሞ ዩሂት ዊሂት የሚለው ቀጥተኛ ሐረግ በቪዲዮ ውስጥ መካተቱ ኢራን የአሜሪካ ማንኛውንም አይነት ጥቃት ከመጣ ለመመከት ብቻ ሳይሆን መልሶ ለማጥቃትም እቅድ እንዳላት የሚያመለክት ነው ብለዋል። ይህ በኢራን ብሔራዊ የቴሌቪዥን ጣቢያ ሌሊቱን የተለቀቀው ቪዲዮ ዋይት ሃውስን አጣብቂኝ ውስጥ እንደከተተው ተመልክቷል። ይኸውም በአንድ በኩል ፕሬዝዳንት ዶናልድ ጄ ትራምፕ ማስፈራሪያቸውን ዝቅ በማድረግና ኢራን ሰልፈኞችን መግደል አቁማለች፣ ለጊዜው እርምጃዬን አረጋግቸዋለሁ ቢሉም ነገር ግን ይህ የተለቀቀውና የአሜሪካን ትዕግስት ይፈታተናል፣ የአሜሪካን ክብር ያወርዳል የተባለውን ቪዲዮ ከወጣ በኋላ ፕሬዝዳንት ዶናልድ ጄ ትራምፕ የዘገባ እስከተጠናከረበት ሰዓት ድረስ በኢራን ሚዲያዎች በተለቀቀውና ቀጥተኛ ለእርሳቸው እንዲደርስ በተደረገው መልእክት ላይ ያሉት ነገር የለም። ኢራን የተማጽኖ ደብዳቤ ልካልኛለች በማለት ገልጸው ሳያበቁም በሰዓታት ውስጥ ኢራን የለቀቀችው ይህ ቪዲዮ ምናልባት ውጥረቱን ዳግም እንዳይቀሰቅስ እነ ሳውዲ አረቢያና በቀጠናው የሚገኙ የመካከለኛው ምስራቅ ሀገራት ስጋታቸውን ከወዲሁ በመግለጽ ላይ ናቸው። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ለመውሰድ ያሰቡትን ጥቃት ለጊዜው ቀዝቀዝ ማድረጋቸውን ከተናገሩ በኋላ በዓለም ገበያ ላይ ከፍተኛ ጭማሪ አሳይቶ የነበረውን የነዳጅ ዘይት ዋጋ ቅናሽ አሳይቷል። የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ 64 የአሜሪካን ዶላር ዝቅ በማለት የ4 በመቶ ቅናሽ አሳይቷል። ባለፉት ቀናት የአንድ በርሜል የነዳጅ ዋጋ ከ67 ዶላር በላይ ወጥቶ የነበረ ሲሆን በሌላ በኩል ደግሞ ረቡዕ ዕለት የወርቅ ዋጋ ወደ 4600 ዶላር ከፍ ያለ ሲሆን ይህም ማክሰኞ ከነበረው በ0.4 በመቶ ከፍ ያለ ሆኗል። ይህ በዚህ እንዳለ ሁኔታውን እየተመለከተች የምትገኘው ቻይና ባወጣችው የማስጠንቀቂያ መግለጫ ኢራንን መምታት ከባድ አደጋ ነው ብላለች። ቻይና በመካከለኛው ምስራቅ ሰማይ ላይ የጦርነት ዳመና ሲያንዣብብ እየታየኝ ነው ስትል የገለጸች ሲሆን በተባበሩት መንግስታት ድርጅት የቻይና ምክትል ቋሚ ተወካይ የሆኑት በኢራን ዙሪያ ውጥረት እንዲነግስ ማድረግ በመካከለኛው ምስራቅ ወደ ግጭት እንደማስገባት ነው ብለዋል። አሜሪካ በኃይል ጫና ለማሳደር የምትሄድበት ርቀት እንድታለዝብ ነው ጥሪ ያቀረቡት። ሁሉም አካላት ውጥረቱን ከማባባስ እንዲቆጠቡ ቻይና በመንግስታቱ ድርጅት የጸጥታው ምክር ቤት ያሳሰበች ሲሆን አሜሪካም በግልጽ ኢራንን ልትመታ እንደምትችል በተደጋጋሚ መግለጫ እያወጣች ነው። ይህም ደግሞ ሰላምን አያመጣም በሚልም ቻይና ከሳለች። ቻይና ወታደራዊ አማራጮችን እንደማትቀበል በምክር ቤቱ የገለጸች ሲሆን ኃይል መጠቀም ለችግሮች ፈጽሞ መፍትሄ አያመጣም ስትል ቻይና የሩሲያ ተወካይ በበኩላቸው አሜሪካ የኢራንን የውስጥ ጉዳይ ለፖለቲካዋ እየተጠቀመችበት ነው ሲሉ ቻይናና ሩሲያ በቀጥታ አሜሪካን ሲተቹ ተደምጠዋል። ይህ በዚህ እንዳለ የኢራን መንግስት የሞት ቅጣትን አቁሜያለሁ በማለት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የላከውን መልእክት በመሬት ላይ ካለው እውነታ ጋር ፈጽሞ አይገናኝም ሲል ኢራን ኢንተርናሽናል ዘግቧል። ድረገጹ ከቴህራን ኤቪን እስር ቤት ሾልኮ የወጣ መረጃ ደርሶኛል በማለት እንደዘገበው ከሆነ ምንም እንኳን በአደባባይ የሚደረጉ የሞት ቅጣቶችን መቆሙን ለጊዜው ቢገለጽም በወህኒ ቤቶች ውስጥ የሚደረገው የድብቅ ግድያ ግን ባለፉት 24 ሰዓታት ተባብሶ ቀጥሏል ብሏል ኢራን ኢንተርናሽናል። የኢራን ኢንተርናሽናል የፖለቲካ ተንታኞች እንደሚሉት የኢራን ሪፐብሊክ በአሁኑ ወቅት በከፍተኛ ጭንቀት ውስጥ ይገኛል። አንደኛ የህዝቡ አመጽ ከቁጥጥር ውጭ እየሆነ መጥቷል። ሁለተኛ ደግሞ የፕሬዝዳንት ትራምፕ የአገዛዝ ለውጥ ወይም ሪጅም ቼንጅ ፍላጎት አስፈርቶታል በማለት ገልጸው በመሆኑም ለዋይት ሃውስ የተሰጠው ግድያውን አቁመናል፣ እርምጃችሁን አለዝቡ የሚለው የኢራን ቃል አሜሪካ ታቅዶ የነበረውን የአየር ጥቃት እንዳትሰነዝርና እንድትሰርዝ ለማድረግ የታሰበ ነው በማለት ገልጿል። የጣቢያው ምንጮች ገለጹልኝ በማለት እንደዘገበው ከሆነ የኢራን የደህንነት ኃይሎች የተቃውሞ
ሰልፉ አስተባባሪዎች በሌሊት ከቤታቸው እያፈኑ እየወሰዱ ነው በማለት ገልጾ ስለደረሱበት ሁኔታ ምንም አይነት መረጃ እንደሌለ ቤተሰቦቻቸው ተናግረዋል ብለዋል። አንድ የቴህራን ነዋሪ ለጣቢያው ሲናገር እንዳለው ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ሁኔታውን እየተከታተሉ እንደሆነ ይገባናል። መንግስት የውጭ ጫናውን ለማብረድ እንጂ ህዝቡን መጨፍጨፉን አሁንም አላቆምም የሚሉ ቅሬታዎችን ለመገናኛ ብዙሃኑ ሲያሰሙ ተደምጠዋል። በስደት ላይ የሚገኙ የኢራን ተቃዋሚ መሪዎች በጉዳዩ ላይ መግለጫ ሰጥተዋል። ዓለም አቀፉ ማህበረሰብ በሙላዎች ወይም በፕሮፓጋንዳ ሊታለል አይገባም ያሉት ተቃዋሚዎቹም አሜሪካ ማዕቀቡንና ጫናውን ካላጠናከረች አገዛዙ ዳግም ተጠናክሮ ስጋት የመሆኑን ጉዳይ ይቀጥልበታልም ተብሏል። ኢራን ኢንተርናሽናል መቀመጫውን ለንደን ያደረገ በኢራን ተቃዋሚ ኃይሎች የሚደገፍ መገናኛ ብዙሃን ነው። ክቡራን አድማጮች ለሰዓቱ ብታረምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።